ምን የተፈጠረው? እንዴት ምን ሆነሻል? ማም ልገለኝ ነበር። በሩን ዘግታ ልገለኝ ነበር። አንቺ ቆይ ምን አይነት ደፋር ብትሆኚ ነው እጅሽን ልጄ ላይ ያነሳሽው? እትዬ እኔ ምንም አላደረኩም። እራሷን እቺ ሁሉ ነገር አስባ ያደረገችው። ዝም ስትባይ አበዛሽው አይደለ? ቆይ ምን አስበሽ ነው? ምንድነው እንደዚህ የምትጫሉት? ልጅቷ ልቀቂያት። አዶኒ ዝም በል። በማገባት ትግባ። ይሄ አንተን አይመለከትም። እሺ ልቀቂያት አልኩሽ። የማይረባ ማም ቆይ አዱ ምን እያደረገ ነው? ከምትጀምሩ እንደ ሰይጣን ነው። ንገሪኝ ልጅ። እሷ እንዳለችው ሆን ብለሽ አይደለም አይደል እንደዚህ ያደረግሽው? ንገሪኝ ማም። እኔ ቆይ እንዴት እንደዚህ አይነት ነገር አደርጋለሁ? እየሸተረል እንዴት ፊቴ እንደዚህ እንዳደረገችኝ እኔ እንደውም ከዚህ በኋላ ወስኛለሁ። ምንድነው ደግሞ የወሰንሽው? እሷ እያለች እዚህ ቤት ውስጥ ምንም ሰላም የለም። ስለዚህ እኔ ከዚህ ቤት እወጣለሁ። ጀመረሽ ደግሞ ይልሽ። ተረጋጊ ረፊ። ቆይ ቤትሽን ለቀሽ የት ልጅ ጀምርሻል? ወዴትም ቢሆን እሄዳለሁ። ብቻ ግን ከዚህ ቤት ልውጣ። ፊቴ ቆይ መጣሁ፣ ጠብቂ። አደረኩት። ጥሩ ነው የነበርኩ የዘገየሁት። ቆይ እንዴት ይህን ማድረግ እስካሁን ይከብደኛል? ኑኑ ተረጋጊ። ለማን ብለሽ አታልቅሽ። ደግሞ እኔ ስታልቅሽ ማየት አልፈልግም። ካልሆነ ግን ይህን ቤት እገለባብጠዋለሁ። ቆይ እኔ ምን አደረግኳት? ለምንድን ነው እንደዚህ የምጠላኝ? ሁልጊዜ ጠዋት ማታ እኔን ጠልፎ የሚጥለኝን ነገር ነው የምታስበው። እሺ በቃ ተረጋጊ። የእሷን ነገር ደግሞ ለሚዲያው አልተውም። ቀን በቀን እየተሰቃየሁ እንደሆነ አይታየም? አረ ተረጋጊ። ለምንድን ነው እንደዚህ የምትበሳጨው? በቃ ተነሽ እንውጣ። ምን እንደማደርግ አሳይሻለሁ። ተወኘትም አልሄድም። አንተም ብትወል ልታስፈራራኝ እንዳትሞክር እሺ? ሄለኔ ምንድን ነው? ምን ተፈጥሮ ነው? አይንዬ በጣም እወድሻለሁ፣ አከብርሻለሁ። ግን ደግሞ ልጅሽ ይሄን ነገር እንድታደርግ አልፈቅድም። ምን ነው? ምን አደረገች? እስቲ ተረጋጊና ንገሪኝ። ተረጋግቼ ነው የማወራሽ አይንዬ። ኤልሹ በራስሽ አንደበት ልጇም እንዳደረገችሽ ንገሪያት። ምን ነው ኤልሹዬ? ማናት? ኑኑዬ ናት? ምን አደረገችሽ? አዎ እሷ ናት። ያቺ ልጅ ናት። አታይም ፊቴን ደብድባ እንዴት እንዳደረገችኝ? በገዛ ቤት ይገላኝ ነበር። አረ የኔ ልጅ እንደዚህ አታደርግም። በፍጹም ሰው ላይ እጇን አታነሳም። እና ታዲያ እኔ ሰው ስላልሆንኩ ነው የተፈጠፈችኝ? እንደዛ በምታስቢ ማም፣ እናትና ልጅ አንድ ናቸው። ጭራሽ ልታምን እኮ ፈቃደኛ አይደለች። ተይ እንጂ ኤልሹዬ፣ ተይ ልጄ። አንቺም እሷም እኮ ሁለታችሁም ልጆቼ ናችሁ። እሷም ጥፋት ካለባት እንግዲህ እቀጣለሁኝ። ግን ያልሽውን ነገር የምታደርግ አይመስለኝም። አይንዬ መሲ ይሄን ያክል ዓመት እዚህ ስትኖር አንድ ቀን እንኳን ክታት አታውቅም። ኑኑ ግን በሆነ ባልሆነው ነገር ችግር መፍጠር ተይዘዋለች። ምንድን ነው? አረ ተዋት፣ ተሳሳቱ። እስቲ ጥሪያት እስኪ። እሺ ይሁን ይምላልሽ ከወንድ ጋር ተደብቃ ተቀምጣሻለች። የኔ ልጅ የኔ ልጅ መቼም አታዋርጂኝም፣ አታደርጊው።
አይሻለ ልጅ እዚህ እንደብደባ እዚህ ኮን ጋር ተቀምጣለች። ለዚህ ነው የምትከራከሪ? ኑኑዬ እንደምን ብታረግሽ ነው እጅሽን ነስሽባት? እናቴ እኔ ምንም አላደረኳትም። ራሷን የደበደበችው። አንቺ ትንሽ አታፍሪም እንዴ? አላፍርም። ባላደረኩት ነገር ለምን አፍራለሁ? ቆይ በይሳት ኮን ጋር የምታደርጊያለሽ ስራሽን ተሽ እኮ እዚህ ከሱ ጋር ተቀምጠሽ ምን ታደርጊያለሽ? አዝና ነበር አይዞሽ እያልኳት። እኔ ያናገርኩት ልጄን ነው። ነይ ቶሎ ነይ ውጪ። እዛ ሄደሽ ትነግሪኛለሽ። ነይ እንጂ ሂድ ቀጥ አንቺ ነሽ አይደል ያደረግሽው? ሆን ብለሽ ከዚህ ቤት እንድትባረር? አዱ ልቀቀኝ። ራሷን ሲደበደበችኝ። ሲጀምር ላንተ የማብራራት ግዴታ የለብኝም። አይ ግዴታሽ ነው። ለምን ሲባል? ምክንያቱም ኑኑ ፍቅረኛዬ ናት። እሷ ጋር አንድ ነገር ደረሰ ማለት እኔንም እንዲያነካኝ ቁጣለሁ። ማንም ሰው እየተነሳ መናገር አይችልም። አዱ አውቀህ ነው? እኔን ለማናደድ ነው? ለምን ዋሻለሁ? በዛ ላይ ለምን ትናደጃለሽ? ትቀኛለሽ እንዴ? አዱ እኔ እንደዚህ ያናገርከኝ ስራሽ የኔ ልጅ እንደው ምን ብለሽ ነው ይሄን ስራ የሰራሽው? እናቴ ለምንድን ነው የማታምኚኝ? እኔ እኮ ምንም አላደረኳትም። ዝም ብላ ነው እሷ። ሲጀመር ከኔ ጋር ችግር አለባት። እና ከልጁ ጋር ምን ታደርጊያለሽ? ልጅቷ ፎክራ ሳትጨርስ እኮ ነው ሄደሽ እሱ ቅፍ ስር ቁጭ ብለሽ ያገኘውሽኝ። ኧረ ተይ ልጄ ተይ። ከመቼ ጀምሮ ነው ቆይ እንደዚህ አይነት ባህሪ ያመጣሽው? ኧረ ተይ ልጄ፣ ሰው ቤት ውስጥ ነን ያለ ነው። እሱን ረሳሽ እንዴ? እሺ ቆይ ምን ላድርግ እኔ እናቴ? እኔ እኮ ምንም ያጠፋሁት ጥፋት የለም። ቆይ ልጁ ምንሽ ነው? አረ ምንም አይደለም። ምን ሊሆን ይችላል? ምንም ካልሆነ እሱ ስር መቀመጥ ምን አመጣው? አረ እናቴ በፈጠረሽ በቃ አታስጨንቂኝ። ድሮውንም እድሌ ነው። ድሮስ እኔ ምን አቅም አለ? አንቺ እንኳን እንደነዋ ልጄ እንደዚህ ጉድ ትሰሪ። እኔው በምን አቅሜና በምን ድፍረቴ ነው ሄለኔን ይቅርታ የምጠይቅ? እንዴት ብዬ ነው ይቅርታ አድርጊልኝ የምል? እንዴ እናቴ ምን ሆነሻል? እባክሽ እንደዚህ አትሁኚ። በእድለኝ ነው እንጂ በዚህ እድሜ ሰው ቤት መንከራተት። እንዴ ማዬ፣ ኧረ እባክሽ እንደዚህ አትሁኚ። እሺ ቆይ እኔ አሁን ምን ላድርግ? ኑኑዬ በአሁኑስ እንደው ቀላል ጥፋትም አላጠፋሽ። እባክሽን ሄደሽ ሄለንን ይቅርታ ጠይቂያት። አሁኑኑ እንደው እግሯ ላይ ውድቅ ብለሽ ይቅርታ አድርጊልኝ በያት እባክሽ ልጅ እባክሽ። እሺ በቃ ላንቺ ስላደርገዋለሁ። ወይ ጉድ! ምን አይነት ነገር ናት? ሰው እንዴት ሁሉንም ነገር ይወዳል? ልጁ ተረጋጋ። እሻውን በምን ሰበብ ነው ላያት የምችለው? ቆይ ደግሞ ስሟን ኑናያት ከሆነ ሴትዮዋ ስለሷ ነው አይደል ያወራችው? ለምንድን ነው እንደዛ ስትቆጣት የነበረው? አንተ አስመሳይ! ውጣልኝ! ቶሎ በል ውጣ! ልጅ ተረጋጊ። አልረጋጋም። ቆይ አንተ ምን አይነት ሰው ነህ? እንዴት እኔ እንደዚህ ታናግረኛለህ? አዱ እኔ እኮ ነኝ። ለምን የተናገርኩሽ ይመስልሻል? ምክንያቱም ራስሽን ያደረግሽው ሆን ብለሽ ነው ነገር ያደረግሽው። አዱ እኔ አታሳብደኝ። በቃ ውጣልኝ! አልወጣም። ለምንድን ነው እንደዚህ የምትሆኚው? ቆይ ራስሽን ስለምንድን ነው የማታስከብሪው? ችግርሽ ምንድን ነው? አዶኒ ሌላ ችግር ሳይፈጠር ክፍሌ ለቃ ውጣልኝ። በቃ ውጣልኝ። ይኸውልሽ የመጣሁት ለምን እንደዚህ ያደረግሽልሽ አይደለም። ሁለተኛ እንደዚያ ነገር ብታደርጊ መጥፎ ነገር እንደሚደርስብሽ ነግርሽ ነው የመጣሁት። ምን ጭራሽ ታስፈራራኝ ነው የመጣኸው? ውጣልኝ!
እረፍ። ሲጀመር ለምን ትደውላለህ? የትም አንሄድም። መቼም እስከ ዘላለም አንለያይ። መሀላችን ማን ነው የሚገባምሽ? እዚህ ምን ትሰሪያለሽ? እትዬ በጣም ይቅርታ። በመጨረሻም አንቺ እንዳረግሽው አመንሽ አይደል? እውነት ለመናገር እኔ ምንም አላደረኩም፣ እራሷ ናት። የሌባ አይነ ደረቅ አሉ። ስሚኝ፣ በአሁኑ ምንም አልታገስሽም። ለሁሉም ነገር ልክ አለው። እትዬ ይቅርታ በቃ ለተፈጠረው ነገር። ኑኑ፣ ብዙ ጊዜ ደጋግሜ ነግሬሻለሁ። አንቺ ግን እንኳን ልሰሚኝ ይቅርና ጭራሽ እየባሰብሽ መጥቷል። አሁን ከዚህ ውጭልኝ። በዚህ ሳምንት ይህንን ቤት ለቀሽ ትወጫለሽ። መኖሪያሽን አመቻች። ከእኔ ምንም አይነት ርህራሄ እንዳትጠብቂ። ኧረ እትዬ እባክሽን ይቅርታ አድርጊልኝ። ደግሜ እንደዚህ አይነት ነገር አላረግም። ምንም አይነት ንግግር አልፈልግም። የሰጠውሽ 1 ሳምንት ብቻ ነው። እኔ ትሄዳለሁ። ምን መሄጃለኝ? እሱም ማሰብ የነበረብሽ መጀመሪያ ጥፋት ሳታጠፊ ነበር። እትዬ እባክሽን የፈለግሽውን ነገር አድርጊ። ለእኔ ችግር የለውም፣ ግን እናቴ ትከፋብኛለች። አይመለከተኝም። አሁን ከዚህ ውጭልኝ። ተነሺ። አታለቃቅሽብኝ እትዬ። የዛሬን ብቻ ይቅርታ አድርጊልኝ። እኔ ከዚህ በኋላ ይልሹ ምንም ነገር አልናገራትም። ሲጀመር እንድታስቀይሚያት ማን እንደሆነ ይሰጥሻል? እትዬ እባክሽን በይልሹ ሞት። እንደዛ ካልሆነ እናቴ አልቅሳ ትሞትብኛለች። ለዛ ነበር ያ ሁሉ ሩጫ። ቆይ ብርሌት አለ ይምጣና ነፃ ያውጣሻ። ቆይ በማን ተማምነሽ ነው እንደዛ ስትሆኝ የነበረው? ምን ሆነሽ ነው? ለምንድን ነው እየተቀመጥሽው? ምን ሆነሽ ነው ታለቅሽው? አፍጠኙ እስክመለስ ድረስ እቺ እህትሽን እዚህ እንዳላገኛት። እህቴ ምን ሆነሽ ነው? ምን ተፈጥሮ ነው? ለምንድን ነው ታለቅሽው? እህቴ ያቺ ሰይጣን ልጅ ጉድ ሰራችኝ። ምንድነው? ምን ተፈጥሮ ነው? ምን አደረገችሽ? ወደ ክፍሏ ጠርታኝ አስገብታኝ እራሷ እንደበደበችና እኔ እንደበደበችኝ አስባለችኝ። ምን? እገላታለሁ። እንዴ እህቴ ረፊ፣ ገና አውርቼ አልጨረስኩም። እትዬ ከዚህ ቤት እንደወጣ 1 ሳምንት ብቻ ነው የሰጠችኝ። እንዴ ምን ማለት ነው? ቆይ አውጥታ እንደዚህ አለችሽ? አዎ አለችኝ። ኤልሹ እሷ ካልወጣች እኔ እዚህ ቤት አልኖርም እያለች ነበር። ለዛ ነው። እህቴ አንቺ ምንም ነገር አትጨነቂ እሺ? ማንም ምንም ነገር አያደርግሽ። እኔ አለሁልሽ። ከዚህ ቤት ደግሞ የትም አትሄጂም። እድሜ ሙሉ ያለ ምንም ነገር ያገለገልኩት ለዚህ ብቻ አይደለም። ለኤልሹም ደግሞ ቆንጆ ምላሽ አለኝ። እንደዚህ እንዳታደርግ ነግሬያት ነበር። የምን ምላሽ እህቴ? እህቴ እባክሽን፣ እኔ በጣም ነው የምወድሽ። እኔ ዝም ብለሽ እቀፊው። እህቴ እባክሽ እንደዚህ አታልቅሽ። ደግሞ አንቺ እንድታለቅሽ ያደረጉሽን በእጥፍ ነው ማስለቅሳችሁ። እህቴ እባክሽን ሌላ ችግር ውስጥ እንዳትገቢ። ከዚህ በላይ ምን ይመጣብኛል? ምንም አይመጣብኝም፣ አታስቢ። በቃ እኔ ወጥቼ የሆነ ቤት ውስጥ ሰራተኛ ሆኜ እኖራለሁ። እናንተ ከዚህ በላይ የተረብሻችሁ መኖር የለባችሁም። ኑኑ አንቺ እኮ እንደዚህ ማሰብ አልነበረብሽም። እንደዚህ የምታስቢበት እድሜ ላይ አይደለሽም። ግን ችግሩ ከእድሜሽ በላይ እንድታስቢ ከእኩዮችሽ በታች እንድትኖር ያደረገሽ አይደል? ኑኑዬ ረፊ፣
ሁለተኛ እንደዚህ አይነት ነገር ስታወሪ እንዳልሰማሽ። ያንቺን እኔ እከፋልሻለሁ፣ ያንቺን እኔ ያለቅስልሻለሁ። በጭራሽ አንቺ ስታለቅሽ እንዳለሽ። እንዴ አንቺስ ምን በወጣሽና ታለቅሻለሽ? አንቺ ሰው አይደለሽ እንዴ? አዎ ሰው ነኝ፣ ግን ደግሞ አንቺን ሲከፋሽ ከማይ ሞቴን እመርጣለሁ። በቃ አሁን ቤት ውስጥ ሁሉንም ሰዎች ሰብስቤ የማወራቸው ጉዳይ ስላለኝ አንቺ ወጣ ብለሽ ተመለሽ። አብረን ከሆነ እሺ። አይ እኔማ የማደርገው ነገር አለ። እሺ በቃ እኔም አልወጣም። ሄላ ቤሉል፣ ስራ ካልያዝክ መምጣት ትችላለህ? ፈልጌህ ነበር። እህቴ ምን እያደረግሽ ነው? ምንም አላልኩም። በቃ ከቤሉል ጋር ትወጣላችሁ። አረ እኔ አንቺማ ይሄንን ግርግር ማየት የለብሽም። በቃ ተነሽ እንሂድ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንዴ መሲ ሆነሻል? በይ ንገሪኝ፣ እህቴ እንዴት ነበር የመታችሽ? ይኸው ቆዴን መገልበጥ ነው የቀራት። አረ ቆዳሽን ገለበጠችው? ምን አርገሻት ነው ቆዳሽን የምትገለብጠው? የሆነ ነገር አድርጌው ያጥፍቼ ቢሆን ጥሩ ነበር። እህትሽ ግን ያለ ምክንያት የደበደበች። ምንም ጤነኛ አትመስለኝም። ውይ ኤልሹዬ፣ በጣም አመንኩሽ እና አዘንኩልሽ። ስሜ ኤልሹ፣ ሁሉንም ሰው በውሻ ማሳመን ትችያለሽ፣ እኔን ግን በፍጹም። አላመንሽኝማ። ይኸው እኮ ፊቴ እንዴት እንዳደረገችው። ተይ እባክሽ፣ ተጎዳሽ። አልተረፍሽም እኮ። እንዴት ብታገኝሽ ነው? ፈጣሪን ያወጣሽ። አይንሽን አግኝታሽ ቢሆንስ? ፈጣሪ ያወጣሽ። ምን እኮ ስትናደድ የምታደርገውን ነገር አታውቅም። እያሾፍብኝ ነው እንዴ? አረ ለምን አሾፍብሻለሁ? አሳዝነሽኝ ነው እንጂ የምን ማሾፍ ነው? ቆይ ምን አይነት ደፋር ብትሆኚ ነው እህቴን ቀና ብለሽ እንዳታያት እያልኩሽ እንደዚህ ያደረግሻት? እንዴ መሲ ምን እያደረግሽ ነው? ገና ምንም አላደረግኩሽም። በአሁኑ እንደባለፈው አናግሬ ብቻ ምትወሽ እንዳይመስልሽ። እና ምን ልታረጊ ነው? ሁሉንም ሰው ሰብስቤ ጉዲሽን እዘረግፈዋለሁ። እንዴ ወጣች። ምንድነው እዛ ጋር ቆመሽ ባይንሽ እኔን እየፈለግሽ ነው? አንተ ቆይ እብድ ነህ እንዴ? ሁሉም ቦታ መገኘት ምንድነው? ቤት ውስጥ አለ፣ ውጭም አለ። ቆይ ስራ የለህም እንዴ? ኧረ አለኝ። ያው እንዲሁ በአጋጣሚ ስላገኘሁሽ ነው። አረ በአጋጣሚ ስታልፍ አልቀረብህም? አዎ። ታዲያ እንዴት ነሽ? ምን አገባ? አይ እንዲሁ ልጠይቅሽ ብዬ ነው። እና ደግሞ ትክክለኛው ስምሽ ማን እንደሆነ ደርሼበታለሁ። ማለት ኑንያት ነው አይደለ? ትክክለኛው ስምሽ በጣም ቆንጆ ስም ነው ያለሽ። ወዴት እየሄድሽ ነበር? እኔ ልሸኝሽ። ዞር በል፣ ሰው እየጠበቅኩ ነው። እንዴ እኔ ሰው ሆኜ አልታይሽም ነው? አዎ ነህ፣ ግን ሌላ ሰው ነው የምጠብቀው። በቃ በአጋጣሚም ቢሆን ተገናኝተናል። አጋጣሚ ደግሞ አቃጣሪ ነው። በቃ ቶሎ በል ከዚህ ሂድ። ማለት ወዴት ነው የምሄደው? በእናትህ ቶሎ ሂድ፣ የምጠብቀው ሰው እሱ ነው። እኔ ወዴትም አልሄድም። ይቅርታ እንዴ እያወራን ነበር። እዛ ጋር ቆመ ተጠብቀናል። አይዞ ብዙ አላስቆምም። እያወራን ነው አልኩ። እጄ ልቀቀኝ። አንቺ ደግሞ ከሱ ጋር ስትሆኚ ነው እንዴ መገላመጪ? ተረጋጋቹ። ራስን አረጋጋ። ችግር የለውም። ማን እንደሆንኩ ታያለሽ።
ምን ብዬ ወሬ ላስጀምር? ለምንድን ነው እንደዚህ የሚጨንቀኝ? በጣም ነው ያዘነብኝ መሰለኝ። ምን ላድርግ ቤሉል? የተፈጠረውን በሙሉ ብነግርህ ደስ ይለኝ ነበር፣ ግን አልችልም። ደህና ነሽ? ደህና ነኝ። አንተ እንዴት ነህ? እኔ ደህና አይደለሁም። ለምን? ቆይ ለምንድን ነው ያለ ምክንያት እኔ ላይ እንደዚህ የተቀየርሽው? ልታስረጅኝ ትችያለሽ? እባክሽን በምትወጁ ነገር ለምንሽ፣ በኤልሹ ሞት አንቺ ብቻ እሺ ብለሽ መልሹ እንጂ እኔ አጠገቡ ድርሽ አልልም በጭራሽ። አብረሹ ካገኘሁሽ ግን የዛኔ የፈለግሽውን ነገር አድርጊኝ። በእውነት እኔ አጠገቡ ድርሽ አልልም። በጣም ጥሩ። አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሽ በጭራሽ። አሊያ ግን እውነቴን ነው የምልሽ፣ ከነ ቤተሰብሽ ጎዳና ትወጫለሽ። ከልጁ ራቂ ስድ። እሺ አንቺ ብቻ አምጪው፣ እኔ አጠገቡ ድርሽ አልልም። አሁን ከዚህ ተነስተሽ ወደ ክፍልሽ ግቢ። ለማንም ምንም ትንፍሽ እንዳትይ እሺ? ለማንም ምንም ነገር አልልም፣ አታስቢ። አይ እኔ ምንም ምክንያት የለኝም። ለምን አይኖርሽም? ሊኖርሽ ይገባል እንዴ። ሰው እኮ ያለ ምክንያት አይገፋም። እባክሽ ለእኔ ግልጽ ሁኚልኝ። እኔ ሁኔታሽ ሁሉ ግራ እያጋባኝ ነው። ምንም የለም ቤሉል። ቆይ ያስፈራራሽ ሰው አለ? አይ ማንም የለም። እሺ አንድ ጥያቄ ጠይቅሻለሁ፣ እውነቱን ብቻ መልሽልኝ። ምንድን ነው ጥያቄ? እህቴ ከአዶኒ ጋር ስትሳሳሙ እንደነበረ እየነገረችኝ ነበር። እውነት ነው? ኧረ አይደለም። እርግጠኛ ነሽ? አዎ። እንዴ እሺ ቆይ ለምንድን ነው በየሄድኩበት ስትተቃቀፉ ማያችሁ? ኧረ መልሽልኝ። ምንም መራ ብሎ ነገር የለም። ከአዶኒ ጋር ምን ጀምራችሁ? ቤሉል አታስጨንቀኝ በቃ። ቆይ የኔ ጭንቀት አይታይሽም እንዴ? ለምንድን ነው ራስ ወዳድ የምትሆኝ? በጣም እንደማስጨንቅሽ ይገባኛል፣ ግን እኔ ለራሴ እረፍት ማግኘት አልቻልኩም። እባክሽ መልሽልኝ። እኔ ምንም የምልህ ነገር የለኝም ቤሉል፣ አታስጨንቀኝ በቃ። ኑኑ ረፊ፣ እንደዚህ መሆናችን ምንም አይጠቅምንም። ለምንድን ነው ከኔ ጋር መሆን የማትፈልጊው? ከአዶኒ ጋር ምንድን ነው ያላችሁ ቅርበት? በጣም ተጨነቅሽ። ስለዚህ የሆነ ነገር አለው ማለት ነው። እንደፈለግኩ አስብ። እንደፈለግኩ ላስብ? እሺ ጥሩ በቃ። ከዚህ በላይ አብረን መራመድ አንችልም። መልካም ይሁን ኑኑ። ቤሉል ወዴት ልትሄድ ነው ጥላኝ? መቼም የመጣሽበት መንገድ መመለሻው አይጠፋሽም። እንዴ መሲ፣ ቆይ ምን ልታደርጊ ነው? አንቺ በውሸት አይደለት እኔ ከሰስሻት፣ እኔ ደግሞ ያንቺ ትክክለኛ ማንነት ለሁሉም ሰው እናገራለሁ። መሲ ምን ሆነሽ ነው? እባክሽ እንደዚህ እንዳታረጊ። ኤልሹ፣ ይሄ ነገር እንዳይፈጠር ብዬ ብዙ ጊዜ ማይሆን ነገር ስታደርጊ አልፌሻለሁ። እሺ በቃ አሁን ምንም ነገር እንዳታረጊ። እኔ እኮ ስለመታችኝ ነው እንጂ ምንም ነገር አላደርግም ነበር። ዝም በይ፣ ውሸትሽን በልክ አድርጊው። ማንም ምንም ነገር አላደረገሽም። ለዛውም ኑኑ አንቺ ልትነካ አታደርገውም። መሲ እባክሽ፣ እህትሽ እንደሆነች ይገባኛል፣ ግን እኔን የምትረጂኝ ሞክሪ። እትዬ፣ አዶናይ፣ ቤት ውስጥ ያላችሁ ሁላችሁም ወረታችሁ ረዱ። ልቀቂኝ። ከዚህ በኋላ ጫፌ እንዳትነኪኝ። ተግባባን? ምንድን ነው ቆይ እየተፈጠረ ያለው ነገር? እትዬ ቁጭ በይ፣ ማሳይሽ ነገር አለ። መሲ ግርግር አትፍጠሪ። ምንድን ነው? ማም ምንም የምትለው ነገር እንዳታምኛት። ኤልሹ፣ ካፌ ምንም አይነት ቃል ሲያወጣ እኮ እንደዚህ መሆን የለብሽም። ተረጋጊ። መሲ እባክሽ፣ ረፊ ቆጭሻል። መሰረቴ ምንድን ነው? ምን ተፈጥሮ ነው? እናቴ ቁጭ በሉ፣ የማሳይጋችሁ ነገር አለኝ። ምንድን ነው እሱ? መሲ ምን ሆነሻል? ቆይ ለምን የተፈጠረው ነገር አትናገሪም? ለምንድን ነው ይሄ ሁሉ ሰው የሰበሰብሽው? ቤት ውስጥ ያለው ሁሉም ሰው መምጣት አለበት። ኤልሹ ምንድን ነው የምታውቂው ነገር አለሽ? ማም ዝም ብላ ነው የምትናገረው ነገር አታውቅም። ኤልሹ ምን ላደርግ እንደሆነ እኮ እኔም አንቺም እናውቃለን አይደለ?